አይፋታም። ላላላላላ አይፋታም። በነገራችን ላይ አብርሃም ሄርሜላን ያፈቀራት ወዶ ሳይሆን ተገዶ ነው ሰዎችን ያስገደዱት አይደለም። አንቺ ደግሞ እንደው አይደለም ትላለች እንዴ? ለምን ብለሽ ጠይቂኛ። ሶስት አራት እኮ አብረሽንማ እንዳትናገሪብኝ። አይ በቃሽ በቃሽ። ውጪ አብረሽንማ እንዳትናገሪብኝ። ኪያ ነይ ግቢ። ኪያ አስገባታለሁ። አብረሽን አስገባታለሁ። ስባታለሁ። አሁን ትጽፋለች። እርሽ እዚህ ቤት አትቆይም ነው ምን አትቆይ ነሳባት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ለምታበረታቱኝ ከልብ አመሰግናለሁ። ውድ የኔ ድንቅ የኔ ልዩ የነብራ እህቶች ማለት ነው። እና መግቢያው እንዳያችሁት እንግዲህ በስተመጨረሻ አምነዋል ማለት ነው። በነገራችን ላይ ሁላቸውም ፌክ እና ውሸት እንደሆነ ያውቃሉ የአብርሽና የሄርሜላ ግንኙነት። ነገር ግን እንዴት እጅ እንሰጣለን በማለት ነው እንጂ የሚከራከሩት ማለት ነው። ግን እዚህ ጋር እኔ ማወቅ ያለባችሁ ነገር ማለት ነው እያወቁ እንደማያፈቅራት እያወቁ ተገዶ አብርሽ በገንዘብ ተገዝቶ ቀለበት እንዳረገላት በገንዘብ ተገዝቶ የፍቅር ጥያቄ እንደተቀበላት በገንዘብ ተከፍሎት እሱ ከሷ ጋር እንድትሆን እያወቀ እያሉ ይሄንን ሴት ሆነው ግን ሴት ልጅ እንዴት እንደሚበድሉ ማለት ነው። አያችሁ፣ አብዛኛው ጊዜ ሰሞኑ ካያችሁ ሩታ መተት አረግባታለች፣ ሄርሜላ ፈዛለች፣ መናገር አትችልም፣ መቆም አትችልም፣ የሆነ ነገር አትልም። አብርሽን ምናምን በአንድ ወር ውስጥ እጄን አስገባለሁ ብላለች። የተለያየ ነገር ሲጠቀሙ ነበር። በተለይም ደግሞ በጣም ትልልቆች ናቸው። ከምሬ ነው የምላችሁ። አሁን አንዷ ስትበላ እንዴት ነው የምትበላው? የረቢ ትዕግስቱ ስጠኝ። እንደው እናንተ ሚዲያ ላይ የሚወጣና የማይወጣ ነገር እንኳን ለይታችሁ አታውቁም እንዴ? ስትበይ እንኳን ከካሜራ ጀርባ ብትበይ ስህት አለም ስታገሺ ቀስ ብለሽ ብታገሺ ውሻ እንኳን እንደዚህ እንዳንቺ ያገስም ማለት ነው። እውነቴ ነው የምላችሁ። እኔ ባሻንጉልቱ ደብቄው ነው እንጂ እንዴት እንደምትበላው ማለት ነው። አላ መጨረሻችንን ያሳምረልን ማለት ነው። ነገር ግን እዚህ ጋር መናገር የምፈልገው ነገር ቢኖር ሄርሜላ አብዛኛው ሴት ልጅ የሆነው ተይቅርብሽ በባለ ትዳር ወንድ አትግቢ ብለን ብዙዎችን እንመክራታለን። ነገር ግን የሄርሜላ ደጋፊዎች ሩታን እጥላለሁ፣ ሩታን እሰብራለሁ ሲሉ በጣም ረጅም መንገድ ሂደዋል። ገንዘባቸውም እንደዛው ጨርሰዋል ማለት ነው። ከምር የለም ብላችሁ የብር ብር ነው የሚጨርሱት ማለት ነው። ለምን እንደሆነ ታውቃላችሁ? የሰውን ሕይወት ለማበላሸት። እኛ ማለት ይሄ ነን። የእኛ መልካምነታችን ይሄ ነው ማለት ነው። በጣም የሚዋደዱ የሚያፋቀሩ በጣም እኔ እንጃ ዋጋ የከፈሉበት ሁለቱ ልጆች ለማለያየት ብዙ የገንዘብ ጥረት ብዙ ነገር ሲያደርጉ ነበረ። አሁን ብሩክ የጠፋበት ምክንያት የአሳ ነው የአንበሳ ነው የምንድን ነው? ብር ይዞ ጠፍቶ ነው የተባለው። ለምን? የዛን ሰዓት ሄርሜላ እንድታሸንፍ ማለት ነው። ግን ከእንደዚህ አይነት ሰው እውነቴ ነው የምላቸው አላህ ይጠብቀን። በዚሁ አጋጣሚ ተለመነችም አልለመናትም በገንዘብም ተገዛ አብርሽ ትክክለኛውን ህይወት አፈቀራት አላፈቀራትም መቼም ቢሆን ሩታን መሆን አትችሉም። መቼም ልንገራችሁ ነው ማለት ነው። መቼም እዚች ሚዲያ ላይ እንኳን አይደለም የሀገርን ሰማይ ምድርን ብትፈነቅሉ ሩታን መሆን መቼም አትችሉም። ሄርሜላ ሩታን መሆን መቼም አትችልም። መቼም ማለት ነው። እናንተም እኛም እድሜና ጤና ይስጠን እንጂ ሩታ እውነቴ ነው የምላችሁ። እኔ ሩታ ሰሞኑ ራሱ እየተናገርኩ ነው። በጣም ነው የምታሳዝነኝ። አንደኛ ነገር የምታረገው ነገር አታውቅም፣ የምታወራው ነገር አታውቅም። በቃ ሁኝ የተባለች ነገር ነው የምትሆነው። ነገር ግን ይሄ የዋህነቷ በቃ ካሁን ወዲህ ሰለቸኝ፣ ደበረኝ፣ አስጠላኝ። እስከ መቼ ድረስ ነው እኔ ለሰው የምኖረው ብላ የቆረጠች ቀን ሩታዬ የት እንደምትደርስ ለማየት ያብቃችሁ ማለት ነው። ሁላችንም ማለት ነው። ሩታዬ እንደዚህ አይነት ልጅ አይደለችም። ከምሬ ነው። ሁሌም እንደምናገራችሁ ከሩታ አይደለም ትንሽ ሰዓት ለደቂቃ ሰዓት ብትቀመጡ ሩታ ማን እንደሆነች ጠንቅቃችሁ ታውቋታላችሁ። አብዛኛው ሰው በሩታ ሸራ አለባት፣ ትዕቢተኛ ናት፣ ምላሰኛ ናት ይላል እንጂ ከምሬ ነው የምላችሁ እንደ ሩታም የዋህ ሰው የለም። እንደ ሩታም ደግሞ ንጹህ ያሳደገው ቤተሰብ የለም። የሩታ ቤተሰቦች ማለት እናንተ አታውቋቸውም። ከዘራቸው ከዘራቸው በጣም ምርጥና ጀግና ልዩ የሆኑ ሰዎች ናቸው እና በየትኛውም ነገር ጥልቅ ብለው ማይገቡ ደግሞ የተማሩ ከምሬ ነው የምላችሁ የተማሩ ይግደለኝ። እስቲ የነ ሩታ ቤት ወደታች ወርዳችሁ እዩት ማለት ነው። የተመረቀበት ፈቶ ምናምን ነገር ማለት ነው። እና አሁን እነሱ የሚያደርጉት ሄርሜላን ከፍ አድርገው ሩታን ለመጣል ነው። ግን ሩታ ከምሬ ነው የምላችሁ
መጥፎ ነገር እንኳን ብሰራ ለሰውን የሚያስቀይም ነገር እንኳን ብሰራ ማይጠላ ሰው አለ። በጣም የሚወዷትና የሚያከብሯትና ሚዲያው በአንድ እግሩ እንደምታንቀሳቀሰው አምናችሁ ተቀበሉ ማለት ነው። እና ይህንንም ነገር ስላወቃችሁ አስገድዳችሁ በብር ገዝታችሁ ብር ልካችሁ ገንዘብ ከፍላችሁ ይህንን ሁሉ ማድረጋችሁና በስተመጨረሻ ደግሞ ተገዶ እንዳፈቀራት ደግሞ መናገራቸው በጣም ደስ ብሎኛል። ድሮም እያልን ነበረ፣ ድሮም እየተናገረን ነበረ። ገና ሚስጥር ይወጣል ማለት ነው። እና ሄርሜላ ማለት እኔ እንጃ በዚህ ሚዲያ ላይ ዝሙትን አስፋፋች፣ ባልና ሚስት ለየች። አንድ ህፃን ልጅ 6 ወር 7 ወር ሳይሞላ ለይታ አባቷ ለብቻ ለግለኛው። በነገራችን ላይ ማለት ነው ይሄን ነገር ማለፍ አልፈልግም። አብርሽና ሄርሜላ ሩቷን በጣም እየጎዷት ነው። እውነቴ ነው የምላችሁ። እንደዚህ እየተሳሳሙ እንደዚህ እየተላላጡ እንደዚህ እየሆኑ እንደዚህ ጡቷን ዘርግፋ እየመጣች እንደዚህ ጡት መያዣ ሳትለብስ በአደባባይ እየወጣች ወንድ ልጅ እንዴት አድርጎ ነው የሚያሳልፋት? እውነቴ ነው። መጋደማቸው አይቀርም፣ መላላጣቸው አይቀርም። ነገር ግን እኔ አሁንም ቢሆን እኔ እንጃ ለሩታ ልቦና ነው ይስጣት ምለው፣ ወይም ደግሞ ከዚህ ስራ ነፃዋን ይዛ እንድትወጣ ወይም ደግሞ ባሏን ሰብስባ ከራሷ ጋር ቁጭ እንደምታደርግ እና ይሄንን ደግሞ አላህ ይርዳት እንጂ አብርሽና ሄርሜላ መካከል ምንም አይነት ነገር የለም አትበሉኝ። በደንብ ነው ያለው። ዝሙትን እየፈጠሩ ነው፣ ዝሙትን እያስፋፉ ነው። ነገር ግን ተጋብተው ወይም ቀለበት አድርገው ፍቅረኛ ሆና ሳይሆን እንዲሁ በባዶ ነው የሚጨማላለቁት ማለት ነው። እንደዚህ አይነት ነገር ስላለ ነው እስካሁንም ድረስ ወንድ ልጅ እኔ እንጃ እኔ አላቅም ስለ ወንድም መናገር፣ ምክንያቱም ስላላየሁት እንጂ ሚዲያ ላይ ያለ ነገር ራሱ ታውቃላችሁ፣ ታያላችሁ። እና በዛ ላይ ደግሞ አንድ ሴት ልጅ እንደዚህ ተገላልጻ በወንድ አጠገብ እንደዚህ ሆና አይታችኋላ። ትናንትና የለበሰችው ልብስ እኔ እንጃ አላቅም በአሁኑ ሰዓት ምን አይነት አስተማሪ እንደሆኑ ምን አይነት አዋቂና ምን አይነት ጀግና እንደሆኑ ማለት ነው። እንደዚች አይነት ሴት ነው ጀግና የምትባለው። ሩታም ጀግና አልተባለችም። ስንቱን ተሸክማ ስንቱን አሳልፋ ማለት ነው። እና በስተመጨረሻም ደግሞ አብርሽ ለሄርሜላ ፍቅር እንደሌለው አስገድዳችሁ በግድ ተቀበ። እሷም ጉልበቱን አቅፋ ጉልበቱን እንደዛ አድርጋ በማርያም በእግዚአብሔር ብላ እንደለመነችው እናንተ መረዳታችሁ ጥሩ ነው ማለት ነው። አብርሽ አትንኩብኝ፣ አብርሽ አትንኩብኝ የምትለው መቤት ማለት ነው። አብርሽ እውነት የምትወጂው ከሆነ የምታደንቂው ከሆነ ለዝሙት ከመደገፍሽ ይቅርና ልጄ ተመለስ በይው። ልክ እንደ ልጅሽ ካየሽው ማለት ነው። አብርሽን አትንኩብኝ የምትለው አብርሽ ወዶን ፈቅዶ ነው የሚነካው። ለምን ብትይ እሱ ያመጣው ቪዲዮ እሱ የሚያመጣው ነገር ተመልካች ሊያይና አስተያየት ሊሰጥበት ነው እንጂ እሱ የማንም አሽከር የለም። ከፈለጋችሁ እናንተ አሽከር መሆን ትችላላችሁ። ሂዳችሁ እያያችሁ ሂዳችሁ ሼር እያደረጋችሁ ምንም አይነት ትምህርት ነገር ላትወስዱበት ወይም ላትጠቀሙበት አንድ ዩቱበር የሚያመጣው ነገር አስተያየት ሊሰጥበትና የመሰላችሁ ነገር እንድትሰሩበት ነው እንጂ አብርሽን አትንኩብኝ ማለት አትችይ። አጉል ወደድኩ አጉል አደነኩ አትበሉ ማለት ነው። እናንተ አይነት አድናቂ እውነት ካፊንጫ ይውጣ ማለት ነው። ምክንያቱም ዝሙትን አስተላለፍ፣ መጥፎ ነገር ስራ፣ ለትውልድን ያልሆነ ነገር አስተምር፣ ሚስትህን ዝቅ አድርግ፣ ልጅህን ትተህ ከውሽሚትህ ጋር ተራራጥ የሚባል አድናቂ አይቼምም ሰምቼም አላቅም ማለት ነው። አድናቂ ከልብ የወደደ እሱ የሚጠቅመውን ነገር ይመክራል እንጂ እሱ የሚጎዳውን ነገር በሰው ዘንድ እንዲጠላ በቃ ይሄ ልጅ ምን አይነት ትምህርት ነው የሚያስተላልፈው እንደሚባል ማለት ነው። የአብርሽ ነገር ይፋ አልወጣም እንጂ ከምሬ ነው ብላችሁ ብዙ ትልልቅ ዩቱበሮች ራሱ እያወሩበትና እየተናገሩበት ነው። በሀገራችን የሌለ ያልታየ ነገር ስለሚያስተምር ማለት ነው። ነገር ግን እመቤት አብርሽን አትንኪብኝ ምናምን እንዴት ነው ማይነካው? ማይነካብሽ ከሆነ ለምን በጥሩ መንገድ አትመክሪው? ወንድም ይቅርብህ፣ ያስጠላብሃል። ለምን አትይው እንዴ? መጥፎ ነገር ልጅቷ እንኳን እኮ እንደማያፈቅራት እንደውም የማይወዳት እያወቃችሁ የሴትን ሕይወት እያበላሻችሁ